የመካከለኛው ምስራቅ ሰማይ በዲፕሎማሲ ጭጋግ ቢሸፈንም የሌሊቱ ድቅድቅ ጨለማ ግን በሚሳኤሎች እሳትና በድሮኖች ጆሮ አውዳሚ ጩኸት እየተገለጠ ይገኛል። የዓለም የኢኮኖሚና የፖለቲካ የልብ ትርታ በሆነው በዚህ ቀጠና የትናንቱ የተኪ ኃይሎች ሹክሹክታ ዛሬ ወደ ቀጥተኛ የጦርነት ነጋሪትነት ተቀይሯል። በአንድ በኩል የዋሽንግተን ያሸንፈናል በድርድር እያስገደድናቸው ነው የፖለቲካ ዲስኩር፣ በሌላ በኩል የቴሄራን ገና አልጀመርንም ሽንፈታችሁን ስምምነት አትበሉት የድፍረት ፉከራ፣ በመሃል ደግሞ የእስራኤል የህልውና ማረጋገጥ መፍጨርጨር። እነዚህ ሶስት ተቃራኒ ሞገዶች ተጋጅተው ዓለምን ወደማይታወቅ የጥፋት አዙሪት ጫፍ እየገፏት ነው። ይህ አዲስ ምዕራፍ የተለመደውን የቃላት ጦርነት ያከተመበት የኒኩለር ስጋት ከወረቀት ማስጠንቀቂያነት ወርዶ የዓለምን ደጃፍ በኃይል ያንኳኳበትና እጅግ ዘመናዊው የኃያላኑ ጦር ቴክኖሎጂ በርካሽ ነገር ግን አውዳሚ በሆኑ የካሚካዜ ድሮኖች ክፉኛ የተፈተኑበት የታሪክ መስቀለኛ መንገድ ነው። ከስር የቀረበው ጥልቅ ትንታኔ ከእሳትና ከባሩድ ጀርባ ያለውን የተደበቀ የፖለቲካ ሴራ፣ የኃያላኑን ያልተመጣጠነ የጦር ሜዳ ስልት፣ እናም ዓለምን ዳግም ወደማታንቀላፋበት የጥፋት አፋፍ እያጠጋጋ ያለው የትርክትና የእውነታ መዛነፍ በጥበብ ይዳስሳል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በመካከለኛው ምስራቅ የፖለቲካና የጸጥታ ምህዳር ላይ ከመቼውም ጊዜ በላይ አደገኛና ወደማይገመት ጥልቅ የጦርነት አዘቅት ውስጥ የከተተ አዲስ ምዕራፍ ተከፍቷል። ከቀረቡት ዘገባዎች መረዳት እንደሚቻለው አሜሪካ፣ እስራኤልና ኢራን በቀጥታ የተፋጠጡበት ይህ ጦርነት ከቃላት ጦርነትና ከተኪ ኃይሎች ግጭት አልፎ የዓለምን የኢኮኖሚ የጸጥታና የዲፕሎማሲ መዋቅር ሊያናጋ ወደሚችል መጠነ ሰፊ ቀጥተኛ ወታደራዊ እርምጃ ተሸጋግሯል። የዚሁ ጥንቅጥ ማዕከል የሆነው የኢራን እስላማዊ አብዮት እውነተኛ ቃል ኪዳን 4 በሚል ስያሜ የጀመረው ተከታታይ እና መጠነ ሰፊ የሚሳኤል እንዲሁም የድሮን ጥቃት የቀጠናውን የኃይል ሚዛን ክፉኛ እየፈተኑ ይገኛል። የግጭቱ መባባስና የቀጠናው መናወጥ ሲቃኝ ኢራን አድማሷን አስፍታለች። ቀድሞ በእስራኤል ላይ ብቻ ያነጣጠረ ይመስል የነበረው ጥቃት አሁን በመካከለኛው ምስራቅ ለሚገኙ የአሜሪካ ወታደራዊ የጦር ሰፈሮችም ተርፈዋል። የኢራን ኃይሎች በሳውዲ አረቢያ የሚገኘውን የሉል ሱልጣን አየር ሰፈር፣ በተባበሩት አረብ ኤሚሬቶች የሚገኘውን አልዳፍሪ አየር ሰፈርንና በኩዌት የሚገኘውን አሊ አልሳሌም አየር ሰፈርን ጨምሮ በርካታ ስትራቴጂካዊ የአሜሪካ የጦር ማዕከላት ላይ ያነጣጠረ ጥቃት ፈጽመዋል። በተለይም በኩዌት የተሰነዘረው ጥቃት የሀገሪቱን የነዳጅ ማጣሪያዎች በማጥቃት ግዙፍ ቃጠሎ ያስከተለ ሲሆን 7 ቁልፍ የኤሌክትሪክ ማስተላለፊያ መስመሮች በመመታታቸው በከፊል የሀገሪቱ ክፍሎች ላይ የኤሌክትሪክ መቆራረጥ አጋጥመዋል። ኩዌት ይህንን ድርጊት የዓለም አቀፍ ሲቪል አቪዬሽን ሕጎች ጥሰት ነው በማለት አውግዛለች። በረራዎችም ተስተጓጉሏል። ይህ የሚያሳየው ኢራን አሜሪካን በቀጥታ ከመዋጋት ባለፈ አሜሪካን የሚያስተናግዱ የባህረ ሰላጤው ሀገራትም የጦርነቱ አካል እየሆኑ መሆናቸውን ነው። በእስራኤል በኩል ያለው እውነታም የጦርነቱን አስከፊነት ቁልጭ አድርጎ ያሳያል። ቴል አቪቭ፣ ሃይፋ፣ ዲሞናና ሳፌድን ጨምሮ በበርካታ የእስራኤል ከተሞች የጥቃት ማስጠንቀቂያ ሳይረኖች ሲያቃጭሉ አድረዋል። ኢራን በዋናነት ድምፅ አልባና ራዳርን ማለፍ የሚችሉ የካሚካዜ ድሮኖችን እንዲሁም ጠንካራ ተቀጣጣይ ንጥረ ነገሮች ያሏቸው እንደ ከይባር ሸካንና ዙልፋቃር የመሳሰሉ ባለስቲክ ሚሳይሎችን ተጠቅማለች። የእስራኤል መከላከያ ኃይል አብዛኞቹን ሚሳይሎች በአይረን ዶምና በሌሎች የአየር መከላከያ ስርዓቶች ማክሸፉን ቢያሳውቅም የትክክለኛው የጦር ሜዳ ገጽታ ግን የተለየ ነው። ህንፃዎች ፈርሰዋል፣ ሲቪሎች ቆስለዋል። በብኔ ብራክና በሌሎች ከተሞች ውስጥ የሚገኙ የመኖሪያ አካባቢዎች የጥቃቱ ሰለባ ሆኗል። የኢራን ባለስልጣናት ይህ ገና ጅማሬ መሆኑንና የእስራኤል ወታደራዊ ማዕከላት ብቻ ሳይሆኑ የሲቪል መጠለያዎችም የጥቃቱ ኢላማ ሊሆኑ እንደሚችሉ በማስጠንቀቅ የጦርነቱን ህግጋት ወደ አደገኛ ደረጃ አሸጋግረውታል። ይህ ግጭት ይበልጥ አሳሳቢ የሚሆነው የጦርነቱ ኢላማ ወደ ኒኩለር ተቋማት ማነጣጠሩ ነው። ዘገባዎች እንደሚያመላክቱት የአሜሪካና የእስራኤል ጥምር ኃይሎች በኢራን እጅግ ጥበቃ በሚደረግላቸው የኒኩለር ማዕከላት በተለይም ቡሼር፣ ፎርዶ፣ ናታንዝ እና ኢስፋሃን ኢላማ አድርገዋል። ይህ እርምጃ የዓለምን ማህበረሰብ በከፍተኛ ድንጋጤ ውስጥ ከቶታል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ በተቋማት ውስጥ በሺዎች የሚቆጠሩ ኪሎግራም የኒኩለር ቁሶች እንደሚገኙ በማስጠንቀቅ ማዕከላቱ በቀጥታ ቢመቱ በጃፓን ከታየው የፋኩሺማ አደጋ ጋር የሚስተካከል የጨረር መፍሰስ ሊያጋጥም እንደሚችል አስጠንቅቀዋል። የዚህ አደጋ መዘዝ ለኢራን ብቻ ሳይሆን በነፋስ አቅጣጫ ለሚገኙ የባህረ ሰላጤው ሀገራትም የህልውና ስጋት ነው። በተለይም ሙሉ በሙሉ የባህር ውሃን በማጣራት ለመጠጥ ውሃነት በሚጠ
የሚጠቀሙት። ኳታር፣ ባህሬን፣ ሳውዲ አረቢያና የተባበሩት አረብ ኤምሬቶች ላይ የጨረር ብክለት ቢከሰት በሚሊዮኖች የሚቆጠሩ ሰዎችን ሕይወት የሚያጠፋ ታይቶ የማይታወቅ የሰብአዊና የስነ ምህዳር ቀውስ ይፈጠራል። አሜሪካና እስራኤል ይህንን እርምጃ የኢራንን የኒኩለር ጦር መሳሪያ የማምረት አቅም ለማምከን የተወሰደ አስገዳጅ እርምጃ ነው ቢሉም የሚያስከትለው መዘዝ ግን ከቁጥጥር ውጭ ሊሆን እንደሚችል የዘርፉ ባለሙያዎች እያስጠነቀቁ ነው። በጦር ሜዳው ላይ እየታየ ያለው ሌላው አዲስ ክስተት ያልተመጣጠነ የጦርነት ስልት ነው። ኢራን የአሜሪካን እጅግ የዘመነና በቢሊዮን ዶላር የሚገመት ወታደራዊ አቅም ፊት ለፊት ከመጋፈጥ ይልቅ እጅግ ርካሽ በሆኑ ነገር ግን ከፍተኛ ጥፋት ሊያስከትሉ በሚችሉ የኤፍፒቪ ድሮኖች እየተጠቀመች ነው። በኢራቅ ዋና ከተማ ባግዳድ አቅራቢያ በሚገኘው የአሜሪካ ቪክቶር ቤዝ ላይ የተሰነዘረው ጥቃት የዚህ ስልት ማሳያ ነው። ጥቂት $100 ብቻ የሚያወጡት እነዚህ ድሮኖች በሚሊዮን ዶላር የሚገመተውንና ጥቃቶችን አስቀድሞ ለማክሸፍ የተተከለውን የራዳር ስርዓት አታለው በማለፍ ማዕከሉን መምታት ችሏል። ይህ አካሄድ የኢራን ስትራቴጂ ጠላትን ማሸነፍ ብቻ ሳይሆን አሜሪካን ወጪ በማስወጣት አቅሟን በማዳከምና የስነ ልቦና ጫና በመፍጠር ላይ ያተኮረ የረዥም ጊዜ ድካም ጦርነት መሆኑን ያሳያል። በዚህም የተነሳ ኔቶ አውሮፕላኖቹን ከማረፊያ ማውጣት እስኪሳነው ድረስ ተገዷል። በኢራቅ የሚገኙ ፕሮ ኢራን ሚሊሻዎች ባደረሱት ተከታታይ ጥቃትም አሜሪካ በ2004 የገነባችውን ከኢራቅ የመውጣት ስምምነት በፍጥነት ወደ ተግባር እንድትቀይርና የተኩስ አቁም እንድትጠይቅ የሚያስገድድ ሁኔታ ተፈጥሯል። የጦርነቱን ያህል በከፍተኛ ሁኔታ እየተጋጨ ያለው የፖለቲካና የዲፕሎማሲ ትርክት ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ወታደራዊ አቅሟን ሙሉ በሙሉ እንዳጣች፣ የባህርና የአየር ኃይሏ እንደተደመሰሰ እንዲሁም መሪዎቿ በመገደላቸው ምክንያት ሀገሪቱ በመደናገጥ ላይ እንደምትገኝ በተደጋጋሚ ተናግረዋል። ትራምፕ አክለውም ጄዲ ቫንስ፣ ማርኮ ሩቢዮ፣ ስቲቭ ዊትኮፍ እና ጃሬድ ኩሽነር ያካተተ ከፍተኛ የድርድር ቡድን ከኢራን ጋር ስኬታማ የሰላም ድርድር እያደረገ መሆኑንና ኢራን ለስምምነት እየተማጸነች እንደሆነ ገልጸዋል። የአሜሪካ ጦር ኃላፊ ፒት ሄግሴት በበኩላቸው በቦምብ እያደራደርናቸው ነው በማለት ወታደራዊ ጥቃቱ ኢራንን ወደ ድርድር ጠረጴዛ ለማምጣት ታስቦ የተደረገ መሆኑን አመልክተዋል። ይሁን እንጂ ከቴሄራን የሚወጣው ድምፅ ከዚህ ትርክት ጋር ሙሉ በሙሉ የሚጋጭ ነው። የኢራን ከፍተኛ የጦር መኮንኖችና ቃል አቀባዮች አሜሪካ የምትለው የድርድር ወሬ የፈጠራና የሽንፈት ማስተባበያ ነው በማለት አጣጥለውታል። የኢራን ቃል አቀባይ ኢብራሂም ዞልፋጋሪ ባደረጉት ንግግር ሽንፈታችሁን ስምምነት ብላችሁ አትጥሩት፣ ከእንግዲህ ከእናንተ ጋር የሚደረግ ምንም አይነት ድርድር የለም በማለት አሜሪካ የቀጠናውን ኃይል ሚዛን እንደሳተችና ይህ ጦርነት በአሜሪካ የጊዜ ሰሌዳ ሳይሆን በኢራን የድል ፍላጎት ብቻ እንደሚጠናቀቅ በአጽንኦት ገልጸዋል። ኢራን ይህንን ጦርነት የምታየው እንደ ተራ ግጭት ሳይሆን አሜሪካን ከመካከለኛው ምስራቅ ጠቅልላ እንድትወጣ የማስገደድ ሰፊ ስትራቴጂ አካል አድርጋ ነው። የእነዚህ ሶስት ተቃራኒ ትርክቶች መጋጨት አሜሪካ ጦርነቱን አሸንፊያለሁ እያለች፣ እስራኤል ጥቃቱን እየመከትኩ ነው ስትል፣ ኢራን ደግሞ ጠላቶቼን እያደማው ነው በማለት የምታቀርበው ሞጋች ሀሳብ በዘመናዊ ጦርነት ውስጥ እውነትን ማግኘት ምን ያህል አዳጋች እንደሆነ ያሳያል። እውነታው ግን መሬት ላይ ያለው ጥፋት ነው። በአሜሪካና በእስራኤል በኩል ያለው ወታደራዊ ቴክኖሎጂ የበላይነት ኢራን በምትከተለው ፈጣን፣ ርካሽና ያልተማከለ የድሮንና የሚሳኤል ጥቃት ክፉኛ እየተፈተነ ነው። የዓለም አቀፉ ማህበረሰብ ስጋት የሆነው የኢኮኖሚ ቀውስም ሌላው የጦርነቱ የጎንዮሽ ጉዳት ነው። የነዳጅ ዋጋ መናር፣ የአክሲዮን ገበያዎች መውደቅና የባህር ላይ የትራንስፖርት መስተጓጎል ጦርነቱ ከመካከለኛው ምስራቅ አልፎ የዓለምን ደም ስር እየነካ መሆኑን አመላካች ነው። በማጠቃለያው የተለያዩ ዘገባዎች እንደሚያሳዩት መካከለኛው ምስራቅ ከቁጥጥር ውጭ ወደሆነ የእርስ በርስ መተላለቅ ውስጥ መግባቷን ነው። ጦርነትን መጀመር ቀላል ሊሆን ቢችልም እንዴት ማቆም እንደሚቻል ግን የትኛው ወገን ግልጽ የሆነ የመውጫ ስትራቴጂ የለውም። የአሜሪካ ወደ ጦርነት መግባትና በኒኩለር ጣቢያዎች ላይ የሚሰነዘረው ጥቃት ግጭቱን ወደማይመለስበት የአደጋ ማዕበል ውስጥ ከቶታል። ኢራን የመሸነፍ ምልክት ከማሳየት ይልቅ ከመጣችሁ ቅረቡ የሚል የድፍረት መልእክት እያስተላለፈች ሲሆን፣ እስራኤልና አሜሪካም የገቡበትን ጦርነት በድል ለማጠናቀቅ ጫፍ ድረስ እየሄዱ ነው። በዚህ የሀያላን መፋጠጥ መሃል ግን የንጹሐን ደም መፍሰስ፣ የመሰረተ ልማቶች መውደምና የኒኩለር የጨረር መፍሰስ ስጋት የዓለምን ሕዝብ እያንቀጠቀጠ ይገኛል። ይህ ግጭት በድርድር ያልቃል ወይንስ ቀጠናውን ወደ አመድነት ይቀይረዋል የሚለው የዘመናችን እጅግ አስፈሪውና ያልተመለሰው ጥያቄ ሆኖ ቀጥሏል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ